እና ተመልካቾቻችን ዛሬ በአገሪቱ በአንድ ጊዜ ያናወጡ እጅግ አስደንጋጭ ሰበር መረጃዎች እየወጡ ይገኛሉ። ወደ ዕለቱ መረጃ ወይም አርዕስቱን ከመግለጻችን በፊት መግቢያው ላይ ያያችሁት እንግዲህ ከሰሞኑ በአርሲ ላይ የተፈጸመው ጥቃት ተከትሎ በርካታ ተቃውሞዎች እየተሰነዘሩ ይገኛሉ። በተለይ ደግሞ እንግዲህ ገለልተኛ ሚዲያዎች እስካሁን ባወጡት መረጃ መሰረትም በአርሲ ውስጥ በተፈጸመ ጥቃት ከ50 በላይ ንጹሃን በተለይ የኦርቶዶክስ እምነት ተከታዮች ህይወታቸው ማለፉና በርካቶች እስካሁን ድረስ ደብዛቸው መጥፋቱ ይታወሳል። መንግስት እንግዲህ በሰጠው መግለጫ ይህንን ጥቃት የፈጸሙት በተለይ ምርጫውን ለማደናቀፍ ነው በማለትም አካባቢ ላይ የፋኖ ኃይሎችና የኦነግ ኃይሎች ወይም መንግስት ኦነግ ሸኔ የሚላቸው በጋራ ሆነው ፈጸሙ ሲሉ የኦነግ ኃይልም እንዲሁም የፋኖ ኃይሎች በተለይ ፋኖ ኃይሎች ፍጹም በዛ አካባቢ እንደሌሉ ገልጸው ይህ ጉዳይ በሁለቱም ማለት ነው የፋኖ ኃይሎችና የኦነግ ኃይሎች አካባቢ ላይ ጥቃት የፈጸመው አካል በገለልተኛ እንዲገመገም ወይም ደግሞ ገለልተኛ አካል ገብተው እንዲያጣሩ ጥሪ ያቀረቡ ይገኛሉ። ታዲያ ይህ ባለበት በተለይ ደግሞ በበርካታ አካባቢዎች ላይ ተቃውሞዎች በድጋሚ እያገረሹ ይገኛሉ። በደሴ አካባቢ ላይ በርከት ያለ ወጣት ዛሬ ተቃውሞ አሰምቷል። እንዲሁም እንግዲህ በሀገሪቱ የሚገኙ ዩኒቨርሲቲ ተማሪዎች እንግዲህ ሙስሊምና አጠቃላይ ክርስቲያን ተማሪዎች በጋራ በመሆን የአርሲ ጥቃት ይቆም በማለትም አጠቃላይ ተቃውሞ እያሰሙ ይገኛሉ። እንግዲህ መግቢያው ላይ ያያችሁት ተቃውሞዎች በተለይ ደግሞ በተለያየ ዩኒቨርሲቲዎች ላይ በርከት ያሉ ተማሪዎች ዛሬ ወጥተው ተቃውሞ አሰምተዋል። በባህር ዳር፣ በሌሎች በጎንደር በተመሳሳይና እንግዲህ በቀጣይም በሌሎች ዩኒቨርሲቲዎች ላይ ተመሳሳይ አይነት የተቃውሞ ድምጾች ሊሰሙ እንደሚችሉ በተለይ ጎንደር፣ ወሎ፣ አዲስ አበባ፣ ጅማ፣ ሀረማያ ዩኒቨርሲቲዎች እንግዲህ እንደሚጠበቁ እየተገለጸ ይገኛል። እንግዲህ በቀጣይ መረጃውን እየተከታተለ ወደ እናንተ የምናቀርብ ይሆናል። ወደ ዕለቱ መረጃ ስነድ በዚህ ሰዓት እንግዲህ በዋናነት አንድ ሰበር ዜናም ሰምተዋል። ጦርነት በድጋሚ ተጀምሯል። በድሮን ጥቃት ሰራዊታችን ተመቷል ሲል እንግዲህ ህወሓት ያወጣው አስቸኳይ መግለጫ እንመለከተዋለን። በአዲስ አበባ ደግሞ ወጣቶችን በዱላ እየገረፉና የአርሰናል ቲሸርት በግድ እያስለበሱ ወደ ስታዲየም የመንዳት አሳፋሪ ድርጊትም በቪዲዮና በፎቶ ተጋልጧል። እንግዲህ ዛሬ በተለይ ደግሞ በርካቶችም ያፈገፈጉበት ከዚህ ጥቃት በፍጹም የአርሲ ጥቃት እያለ ወደ አርሰናል ኮንሰርት አንገባም በማለት እንግዲህ በአዲስ አበባ ላይ የአርሰናል ኮንሰርት በሚል መንግስት ያዘጋጀው ኮንሰርት ነበረ ስታዲየም ላይ። ከዚህ ዝግጅት ላይ በርከት ያሉ አርቲስቶች፣ ታዋቂ ሰዎች ከወዲሁ ራሳቸውን አግለዋል። በተለይ ደግሞ የተሰጣቸውን ብር በመመለስ ማለት ነው ውጭ መሆናቸው ይታወሳል። ይሁን እንጂ ስታዲየሙ በአጠቃላይ ክፍት መሆኑ ተከትሎ በርከት ያሉ ወጣቶች በፖሊስ ከየሻይ ቤቱ ከየካፌውና ከተለያየ ቦታ ላይ ከፑል ቤቱ ላይ ተሰብስበው ቲሸርት እያስለበሱ በግድ ሲያስገቡ መታየታቸው ተገልጿል። ይህንንም ወደ እናንተ የምናጋራ ይሆናል። ሌላው እንግዲህ ካድሬዎች ወጣቱን እንደ በግ ሲነዱት የሚያሳይ ብዙዎች ታዋቂ አርቲስቶችን የተከፈለላቸውን ገንዘብ መልሰው ሄዱበት ሙሉ እውነታ። በተጨማሪም ኤርትራ እንግዲህ ጽምዶ ሰላም በሚል መሪ ቃል ለተባበሩት መንግስታት ድርጅት የላከችው ይፋዊ ደብዳቤ ዝርዝር ደርሶናል ምን አለች የሚለው በተለይ ደግሞ የኤርትራ መንግስት በዚህ ጉዳይ ላይ ምን አለ የሚለውን ሰፋ ያለ መረጃ የምናጋራ ይሆናል። አብራችሁ ቆዩ። እኔና ሌሎች በርከት ያሉ መረጃዎችን እናጋራለን። ይህ መረጃ ለሁሉ የሚደርሰንም ከወዲሁ ላይክ ሸር ማድረጋችሁ እንዳዘነጉ። ለቻናሉ አዲስ ከሆናቸው የሰብስክራይብ ቷና በመንካብ ቤተሰብ ልትሆኑ በአክብሮት እየጋበዝ በቀጥታ ወደ መረጃው እናመራለን። በቅድሚያ እንግዲህ በአዲስ አበባ ስቴዲየም የተካሄደው የአርሰናል ድጋፍ ዝግጅት በመንግስት የተደራጀ መሆኑ የገለጹ ምንጮች ክስተቱ ሰሞኑን በአርሲ ዞን የደረሰውን አሳዛኝ ጥቃት አጀንዳ ለማስቀየር የታለመ ነው በሚል ሰፊ ትችት እየቀረበበት ይገኛል። በርካታ አርቲስቶች ከዝግጅቱ ራሳቸውን ማግለላቸው ተከትሎ ስታዲየሙን ለመውላጥ የተሄደበት ርቀትና የከተማዋ ፖሊስ የሰጠው ይፋዊ መግለጫ በርካቶችን እያነጋገር ነው። የአርሰናል ዝግጅት የወጣው ሚሊየን ዶላርና የአርቲስቱ እምቢተኝነት ሰሞኑን እንግዲህ በኦሮሚያ ክልል አርሲ ዞን በደረሰው አሰቃቂ ጥቃት በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች ህይወታቸው ማጣታቸው፣ መፈናቀላቸው፣ የእምነት ተቋማት መውደማቸው እንግዲህ መንግስትም አምኖ መግለጫ መስጠቱ ይታወሳል። እንግዲህ ቤተ ክህነቱን መግለጹ ይታወሳል። ይህን ተከትሎ በመላው ሀገሪቱ ከፍተኛ ሀዘንና ተቃውሞ ባለበት በአሁኑ ወቅት በአዲስ አበባ ከተማ በርካታ ሚሊዮን ብሮች የተመደቡበት የአርሰናል ደጋፊዎች ዝግጅት መካሄዱ ከፍተኛ ቅሬታን ቀስሷል። መንግስት ለዚህ ዝግጅት ከፍተኛ ትኩረት በመስጠት ከለንደን ድረስ የአርሰናል ጋዜጠኞችን በርካታ ሚሊዮን ዶላር በመክፈል አዲስ አበባ ማስመጣቱ ተገልጿል። የአርቲስቶች ራስን ማግለል በተመለከተ እንግዲህ በኮንሰርቱ ላይ ስራዎቻቸውን እንዲያቀርቡና ንግግር እንዲያደርጉ ከፍተኛ ገንዘብ ተከፍሏቸው የነበሩ በርካታ ታዋቂ ሰዎችና አርቲስቶች በተለይ ደግሞ የኦርቶዶክስ ተዋሕዶ እምነት ተከታዮች የአርሲውን ጭፍጨፋና የህዝቡን ሀዘን ከግምት በማስገባት የተከፈላቸውን ገንዘብ በመመለስ እንግዲህ ከፕሮግራሙ ሙሉ በሙሉ መቅረታቸውን በይፋ እያሳወቁ ይገኛሉ።
ይህ የአርቲስቶችና የህዝብ ራስን የማግለል እርምጃ በስቴዲየሙ ዝግጅት ላይ ከፍተኛ የተደራሽነት ክፍተት ፈጥሮ እንደነበር ታውቋል። የአርሲውን ጥቃት ተከትሎ እንግዲህ በርካታ የአዲስ አበባ ነዋሪዎችና ወጣቶች ወደ ስቴዲየም ለማምራት ፈቃደኛ አለመሆናቸውን የገለጹት የዜና ምንጮች የከተማዋ ፖሊስ ስቴዲየሙን ለመሙላት ሲል እንግዲህ ወጣቶችን በቁጥጥር ስር መዋሉ ተጠቁሟል። እንደ መረጃ ምንጮች ገለጻና እንደሚወጡ ፎቶዎችና ቪዲዮዎች ከሆነ የአዲስ አበባ ፖሊስ በመንገድ ላይ ያገኛቸውን ወጣቶች በመያዝ እንግዲህ የአርሰናል ቲሸርት እንዲለብሱ በማስገደድ በግድ ወደ ስቴዲየም እንዲገቡ ግፊት ማድረጉ ተሰምተዋል። በተለይ እንግዲህ በርካታ የማንቸስተር የሌሎች ደጋፊዎች ኢቨን ኳስ ማየት የማይፈልጉ ወጣቶችን በሙሉ የአርሰናል ቲሸርት በማስለበስ አጠቃላይ ወደ ስቴዲየሙ ማስገባታቸው ተገልጿል። በርካታ ታዳሚዎች ፍላጎታቸው ሳይሆን እንግዲህ በፖሊስ ኃይል ተገፋፍተው መግባታቸውን ተከትሎ በስቴዲየሙ ሆስፒታቸውን ተሸፋፍነው ሲታዩ እንደነበር የዓይን እማኞች ከቦታው መረጃውን አጋርተውናል። ይህ በእንዲህ እንዳለ ይህንን ከፍተኛ ትችትና ውዝግብ ያስነሳውን ፕሮግራም ያዘጋጀው ራሱ መንግስት መሆኑን አስመልክቶ የአዲስ አበባ ፖሊስ ይፋዊ መግለጫ የሰጠ ሲሆን እንግዲህ የፖሊስ መግለጫ ይዘት እንደሚከተለው ቀርቧል። የአዲስ አበባ ፖሊስ ባወጣው ይፋዊ መግለጫ ዝግጅቱን በከተማዋ ሰላማዊና ስነስርዓቱን የጠበቀ ሆኖ እንዲጠናቀቅ አስፈላጊው የጸጥታ ጥበቃ ማድረጉን እየገለጸ ነው። ፖሊስ አክሎ ማህበረሰቡ ወደ ስቴዲየም የማስገባት ሂደት የከተማዋ ደህንነትና የወጣቶች ስፖርታዊ ተሳትፎ ለማበረታታት የተደረገ እንጂ የተለየ ዓላማ እንዳልነበረው እየገለጸ ይገኛሉ። ይሁን እንጂ ማህበራዊ ሚዲያ ላይ የሚሰራጩት የኃይል እርምጃ ወሬዎች እንግዲህ ፍጹም የተጋኑ ናቸው ሲል አስተባብሏል። አሁን ዘግየት ብለው በወጡ መረጃዎች ግን ለመዝናናት የወጡ ወጣቶችን በየካፌው ቁጭ ብለው የነበሩ ወጣቶችን ፖሊስ በዱላ በመምታትም እንግዲህ በማስገደድ የአርሰናል ቲሸርት በማስለበስ አሰልፎ ወደ ስቴዲየም ሲወስድ እንግዲህ በርካታ ፎቶዎችና ቪዲዮዎች እየወጡ ይገኛሉ። ይህንን በተመለከተ አንድ አዲስ አበባ ውስጥ ያለ ግለሰብ ጸጋ አምላክ የሚባል ግለሰብ እንግዲህ በሶሻል ሚዲያ በርከት ያሉ ወጣቶችን ፖሊስ ቲሸርት አስለብሶ አሰልፎ በዱላ በማስፈራራት ይዞ ሲሄድ በዛው በቦታው ላይ ሆኖ ፎቶውን እና ቪዲዮ ማንሳት አጋርቷል። እንግዲህ ክፍለ ከተማዎች ካሬዎችን የአርሰናል ማሊያ አስለብሰው ጭምር ከህንፃዎቻቸው ደጃፍ ጀምሮ እንደ በግ እየነዱ እየወሰዱ ይገኛል ሲል ታዝቧል። በዚህ ይለቀሳል ወይስ ይሳቀቃል በማለትም አርሰናል እንግዲህ ኢትዮጵያ የገጠመውን ጉድ እንደው ባልሰማ። ከዚህ በተጨማሪም በፖሊስ ተገዶ የገባው ወጣት በነጻ ቲሸርት ምግብ እየታደለ እንደሆነም ተገልጿል። ሌላው እንግዲህ ወደ ቀጣይ መረጃ እናመራለን። እንግዲህ በትግራይ ህወሓት ጦርነቱ መጀመሩን እየገለጸ ይገኛል። መንግስት ወይም የፌዴራል መንግስት የድሮን ጥቃት ፈጽሞብኛል ሲል ገልጿል። የፌዴራል መንግስት በጀት፣ ነዳጅ፣ መድኃኒት፣ ገንዘብ ወዘተ በመዝጋት ተጨማሪ ጭካኔዎችን በመፈጸም ሊያሸንፋቸው ያልቻሉትን በድሮን ለማጥፋት ጥቃት እየፈጸመ ነው ሲል ህወሓት ገልጿል። የፌዴራል መንግስት በትግራይ ላይ ጦርነት እንደገና መጀመሩን አገዛዙ ያለ ጦርነት ሊተርፍ እንደማይችል በግልጽ ያረጋግጣል ሲል ገልጿል። ለትግራይ ህዝብ አሎ በጀት እንግዲህ መዝጋት፣ የድሮን ጥቃት ወዘተ አይገባው ነበር ያለ ሲሆን እንግዲህ የትግራይ ህዝብ የሰላምና የትዕግስት ጥያቄ እንደ ፍርሃት ተቆጥሯል ሲል ገልጿል። የትግራይ ህዝብ በክህደት ሊሸነፍ እንደማይችል መታወቅ አለበት ሲልም አስጠንቋል። በሽራሮ ታችኛዋ ዲያቦ ሌሊት ላይ በተፈጸመ የድሮን ጥቃት በትግራይ እንግዲህ ሰራዊት አባላት ላይ የሞትና የአካል ጉዳት ደርሷል። እንዲሁም በንብረት ላይ ከባድ ጉዳት መድረሱን የክልሉ መንግስት በትግረኛ ካስተላለፈው መግለጫ መመልከት ይችላል። በመጨረሻም የፌዴራል መንግስት ክልሉን ወደማይቋረጥ ቀውስ ውስጥ እየከተተው ስለሆነ ዓለም አቀፍ ማህበረሰብ በአስቸኳይ እርምጃ እንዲወስድ እናሳስባለን ብሏል። በአጠቃላይ ግን በትግራይ ያለው እንግዲህ እና በኢትዮጵያ መንግስት ያለው ሁኔታ ድባቡ ጥሩ እንዳልሆነ እየተገለጸ ይገኛል። ከቀናት በፊት ከትናንት በስቲያ በተለይ ደግሞ የአርሲውን ግጭት ወይም ምርጫውን ተከትሎ መንግስት የፌዴራል መንግስት በሰጠው መግለጫ ላይ በአጠቃላይ በቀጣይ ጽምዶ በሚባል ኃይል ላይ በትግራይ በኤርትራ አካባቢ ላይ ባለ ኃይል ላይ እንግዲህ መንግስት የፌዴራል መንግስት ጠንካራ ያለ እርምጃ ወስዳለሁ ማለቱ ይታወሳል። ይባለበት በሰዓታት ነው እንግዲህ የድሮን ጥቃት የተፈጸመው። ይህን ተከትሎ በትግራይ አሁን በቅርብ ስልጣን የተቆጣጠረው ህወሓት በአጠቃላይ ፌዴራል መንግስት በትግራይ ጦርነቱን አውጆብኛል ሲል ገልጿል። እንግዲህ በቀጣይ ምን ይሆናል የሚለው እንግዲህ በርካቶችን እያሳሰበ ቀጥሏል። እኛም መረጃዎችን እየተከታተል ወደ እናንተ የምናጋራ ይሆናል። ይህ ባለበት ሻዕቢያም እንግዲህ ጽምዶን የሰላም ንቅናቄ አድርጎ ለተባበሩት መንግስታት ድርጅት በደብዳቤ ማቅረቡን ዛሬ ይፋ አድርጓል። የኤርትራ መንግስት በተባበሩት መንግስታት ድርጅት ቋሚ መልእክተኛ ጽህፈት ቤት ለተባበሩት መንግስታት ድርጅት ዋና ጸሐፊ ጽህፈት ቤት ምስጋናውን እያቀረበ ከማህበረሰብ ተኮር የሰላም ተነሳሽነት ጋር የተያዘ በዩኤስኤ ፍላሽ ድራይቭ አጠቃላይ ውስጥ የሚገኝ የቪዲዮ መልእክት ማስተላለፍ ክብር ይሰማሉ አለ።
ለጀርባ ታሪክ ያለ ለአንድ ዓመት ለሚበልጥ ጊዜ ጽምዶን ሰላም በተሰኘ አገራዊ ተኮር መሪ ቃል ስር ተከታታይ የህዝብ ለህዝብ ግንኙነት የማህበረሰብ ውይይቶች የባህል ልውውጦችና እምነትን የመገንባት ተግባራት ሲከናወኑ ቆይቷል ብሏል። ይህ እንግዲህ በትግርኛ ቋንቋ ፍችም ለሰላም መጣመር ወይም መሰለፍ ከሚለው ጋር እኩል ነው ሲል ገልጿል። የዚህ ክቡር መሰረታዊ ህዝባዊ ዘመቻ ዓላማ በአመታት ግጭትና መለያየት ህይወታቸው በእጅጉ የተጎዳባቸው ማህበረሰቦች መካከል እምነትን መልሶ መገንባት፣ ማህበራዊ ትስስርን ማጎልበትና ግንኙነትን ማጠናከር ነው ሲል ገልጿል። የጽምዶ አስፈላጊነት በተከናወኑ ተግባራት ላይ ብቻ ሳይሆን ተፈጥሯዊና በአካባቢው ማህበረሰብ ባለቤትነት የሚመራ በመሆኑ ላይ ጭምር መሆኑን ገልጿል። በዋናነት በጋራ ድንበሮች አካባቢ በሚኖር የማህበረሰብ አባላት ራሳቸው ሽማግሌዎች፣ ወጣቶችና ሴቶችና ቤተሰቦች ጨምሮ የሚመራ ሲሆን በውይይትና በቀጥታ ሰብአዊ ግንኙነት አማካይነት መረዳዳትን፣ ፈውስን እና አብሮ መኖርን ለማሳደግ ያለውን የጋራ ቁርጠኝነት ያንጸባርቃሉ አለ። እርቅ በባህላዊ እሴቶች በጋራ መከባበርና በጋራ ኃላፊነት ላይ በተመሰረተ ተግባራዊ እርምጃዎች እንዴት ወደፊት ሊራመድ እንደሚችል ያሳያሉ። ይህ ተነሳሽነት የተባበሩት መንግስታት ድርጅት ሰላምን ዘላቂ የማድረግና ሰውን ማዕከል ያደረገ የሰላም ግንባታ ራዕይን ለሚደግፉ መርሆች ትርጉም ያለው ምሳሌ ያቀርባል። ስለሆነ እንግዲህ አብሮ የተያዘው ቪዲዮ የቀረበው የማህበረሰብ ተግባራት ምስላዊ መዝገብ ብቻ ሳይሆንም በአካባቢ ግፊት የሚመራ የእርቅ ተነሳሽነት ክፍተቶችን ለመፈወስ እምነትን መልሶ ለመገንባትና ዘላቂ ሰላም መሰረትን ለማጠናከር ሊጫወቱ የሚችሉ የለውጥ ሚና ማሳያ ሆኖ ጭምር ነው ብሏል። በዚህ ረገድ የተነሳሽነት ለተከበሩት የዋና ጸሐፊው ጽሕፈት ቤት ለመረጃና ለግምት የሚቀርብ ሲሆን ተሞክሮ በተባበሩት መንግስታት ድርጅት ውስጥ ማህበረሰብ ተኮር በሆነ የሰላም ግንባታ እርቅና ቅድመ መከላከል እርምጃዎች አቀራረቦች ላይ እየተደረገ ላሉ ቀጣይ ነጸብራቆች አስተዋጽኦ ያድርጋል የሚል ተስፋ አለ ብሏል። የኤርትራ መንግስት በተባበሩት መንግስታት ድርጅት ቋሚ መልእክተኛ ጽሕፈት ቤት ለተባበሩት መንግስታት ድርጅት ዋና ጸሐፊ ጽሕፈት ቤት ያለውን ከፍተኛ ክብር ለመግለጽ በዚህ አጋጣሚ ይጠቀማል ማለት በአጠቃላይ ስለ ጽምዶ አጠቃላይ ሁኔታ በተመለከተ ለተመድ ወይም ለተባበሩት መንግስታት ድርጅት ይፋዊ ማብራሪያ ሰጥቷል። ይህ ባለበት በተለይ ደግሞ የፌዴራል መንግስትና ህወሓት በአጠቃላይ ፍጥጫው ባሉበት ሰዓት የአፍሪካ ህብረት ከብሪታንያና ኦስትሪያ ተወካዮች ጋር በፕሪቶሪያ ግጭት ማቆም ስምምነት አፈጻጸም ዙሪያ መምከሩን አስታውቋል። ውይይቱ በህብረቱ የስምምነት መቆጣጠሪያ ማረጋገጫ ስርዓት በህብረቱ በዓለም አቀፍ አጋሮች መካከል ካለው ቅንጅታዊ አሰራር የቀድሞ ተዋጊዎችን ትጥቅ በማስፈታትም መልሶ ከህብረተሰቡ ጋር በመቀላቀል ሂደቱ አተገባበር ላይ ዙሪያ ያተኮረ እንደነበር ህብረቱ ገልጧል። በትግራይ በአሁኑ ወቅት እንግዲህ ያለው የሰብአዊ ሁኔታ የንብረት በአጠቃላይ የህብረቱ አደራዳሪም አካል ኦሉሴጉን ኦባሳንጆ በጀመሩት አዲስ የሰላም ጥረት ዙሪያ ጭምር ውይይት እንደተደረገ ህብረቱ ትናንት ባሰራጨው መረጃ ይፋ አድርጓል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። በተለይ ደግሞ በአዲስ አበባ ያያችሁት የአርሰናል ድጋፍ በተመለከተ እንግዲህ በርካታ መረጃዎች እየወጡ ይገኛሉ። አካባቢያችሁ ላይ በተለይ ደግሞ አዲስ አበባ አካባቢ ያላቸው በዚህ ጉዳይ ላይ መረጃ በጨዋ ደም እንድታጋሩን በአክብሮት ጋብዘን የሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው በያላችሁበት ሰላም ቆዩ።